በዓለም ላይ በአመት ውስጥ ከ400 ሺህ በላይ ህጻናት በካንሰር ይጠቃሉ። በኢትዮጵያ ደግሞ በአመት ውስጥ ከ6000 እስከ 8000 የሚሆኑ ህጻናት በካንሰር እንደሚጠቁ ይታወቃል። ከነዚህ መካከል በዋናነት አንዱ የደም ካንሰር ሲሆን ሁለተኛ ላይ ተቀመጠው በገዳይነቱ ደግሞ የመጀመሪያ የሆነው የህፃናት የአንጎልና የህብረ ሰረሰር እጢ ወይ የተፈጠረው ቀውስና የደም መፋሰስ የኢራን ህዝብ ፍላጎት ሳይሆን የእስራኤልና የውጭ ኃይሎች ሴራ እንደሆነ በጣት ቀስረዋል። ይህ የውጭ ሴራ ትርክት የኢራን መንግስት በተደጋጋሚ የሚጠቀምበት የመከላከያ ካርድ ነው። የውስጥ ችግሮችና የህዝብን የለውጥ ጥያቄ ወደ ውጭ ጠላት በማዞር ህዝቡን በብሔራዊ ስሜት ለማሰባሰብና መንግስት የሚወስደውን ማንኛውንም የኃይል እርምጃ ህጋዊ ለማድረግ የሚደረግ ስልት ነው የሚሉ ትንተናዎች በርክተዋል። ፕሬዝዳንት ቮሎዲሚር ዜሌንስኪ በሩሲያ የአየር ድብደባ ምክንያት የተጎዳውን የኃይል አቅርቦት ለመታደግ በኤነርጂ ዘርፉ ላይ የአስቸኳይ ጊዜ አዋጅ እንደሚያውጁ አስታውቀዋል። በተለይም በኪየቭ ባለፈው ሳምንት በደረሰው ጥቃት ክፉኛ ወደመውን የኤሌክትሪክና የሙቀት አቅርቦት ለመመለስ የአደጋ ጊዜ ቡድኖች ሌት ተቀን ጥረት ያደረጉ ባሉበት በዚህ ወቅትም ፕሬዝዳንቱ ይህንን ውሳኔ አሳልፈዋል። በወር አበባ ወቅት ማህፀን ውስጥ የተከማቸውን ደም ለማስወጣት ማህፀን በሚኮማተርበት ጊዜ የወር አበባ ህመም ይከሰታል። በአብዛኛው የታችኛው የሆዳችሁ ክፍል ወይንም ጀርባችሁ አካባቢ ይኖራል። ታዲያ ይህ ህመም አብዛኛውን ጊዜ ተፈጥሯዊ ሲሆን አልፎ አልፎ ግን የበሽታ ምልክት ሊሆን ይችላል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ተመለከትናቸው ርዕሰ ጉዳዮች አመራለሁ። በኢትዮጵያ የአንጎልና ህብለ ሰረሰር እጢ በሽታ የበርካታ ህጻናትን ህይወት እየነጠቀ መሆኑ ተገልጿል። በሽታው ከካንሰር ቀጥሎ በገዳይነቱ ቀዳሚ ስለመሆኑም ነው የተነገረው። በዋናነትም የግንዛቤ ክፍተት የበሽታውን የመዳን እድል እየቀነሰ መሆኑን ጠቁሟል። ይህንን ችግር ለመፍታትና የህፃናቱን ህይወት ለመታደግ ያስችላል የተባለ ፕሮጀክትም ይፋ ተደርጓል። ምረት ደግፍ በኢትዮጵያ የአንጎልና ህብረ ሰረሰር እጢ በሽታ የበርካታ ህጻናትን ህይወት እየነጠቀ መሆኑ ተገልጿል። በሽታው ከካንሰር ቀጥሎ በገዳይነቱ ቀዳሚ መሆኑም ተነግሯል። በዓለም ላይ በየዓመቱ ከ400 ሺህ በላይ ህጻናት በካንሰር እንደሚጠቁ የገለጹት በጥቁር አንበሳ ስፔሻላይዝድ ሆስፒታል የህጻናት ስፔሻሊስት ዶክተር ጋሻው አረጋ በኢትዮጵያ በየዓመቱ ከ6000 በላይ ህጻናት በካንሰር እንደሚጠቁ ተናግረዋል። ከካንሰር ቀጥሎ በከፍተኛ ደረጃ ህጻናትን እያጠቃ ያለው ደግሞ የአንጎልና ህብረ ሰረሰር እጢ መሆኑንም ገልጸዋል። በዓለም ላይ በዓመት ውስጥ ከ400 ሺህ በላይ ህጻናት በካንሰር ይጠቃሉ። በኢትዮጵያ ደግሞ በዓመት ውስጥ ከ6000 እስከ 8000 የሚሆኑ ህጻናት በካንሰር እንደሚጠቁ ይታወቃል። ከነዚህ መካከል በዋናነት አንዱ የደም ካንሰር ሲሆን ሁለተኛ ላይ የተቀመጠው በገዳይነቱ ደግሞ የመጀመሪያ የሆነው የህፃናት የአንጎልና የህብረ ሰረሰር እጢ ወይም የጭንቅላትና የህብረ ሰረሰር እጢ ብሬን ቲዩመርና ስፓይናል ኮርድ ቲዩመርስ የምንላቸው ናቸው። የህፃናት የአንጎልና የህብረ ሰረሰር እጢ ዋና ህክምናዎች በዋናነት ቀዶ ህክምና፣ ከቀዶ ህክምና በተጨማሪ የጨረር ወይም ሬዲዬሽን ቴራፒ እንዲሁም ደግሞ አስፈላጊ ሲሆን የኬሞቴራፒዎች ናቸው። አብዛኞቹ ታካሚዎቻችን ወደ ህክምና ሲመጡ ሁኔታቸው ከተባባሰ በኋላ የመምጣት አዝማሚያ ይታያል። ስለዚህ ደግሞ ህክምናውን ትንሽ አዳጋች ሊያስደርገው ይችላል። ነገር ግን ታካሚዎቻችን ህመማቸው ቀድሞ የሚታወቅላቸው ከሆነና ህክምናው በአግባብ የሚደረግ ከሆነ የመዳን እድላቸው ከፍ ይላል ማለት ነው። በሽታው የመዳን እድል እያለው ከግንዛቤ ክፍተት ሳቢያ ተባብሶ ህክምናውን አስቸጋሪ የሚሆንበት አጋጣሚ በስፋት እንደሚስተዋል የተናገሩት ዶክተር አረጋ ይህን ክፍተት ለመሙላት በሀገር አቀፍ ደረጃ መሰራት እንደሚገባው አንስተዋል። ችግሩን ለመቅረፍና የህፃናቱን ህይወት ለመታደግ ያስችላል የተባለለት በኢትዮጵያ የመጀመሪያ የሆነው የህፃናት የአንጎልና ህብረ ሰረሰር እጢ ህክምና ላይ ያተኮረ ፕሮጀክት ይፋ ተደርጓል። የጤና ሚኒስቴር ከኢትዮጵያ የህፃናት የደምና ካንሰር ማህበር ጋር በመተባበር የተጀመረው ፕሮጀክቱ በዋናነት የአንጎልና ህብረ ሰረሰር እጢ ያለባቸው ህፃናት የአቅም ግንባታን ለማጎልበትና በህክምናም የማዳን እድልን ለመፍጠር ያለመ ነው ተብሏል። ዋና ዓላማው ምንድን ነው? በኢትዮጵያ ውስጥ ያሉ የህክምና ተቋማት በጋራ በመመካከር የህፃናት የጭንቅላትና የህብረ ሰረሰር እጢን ዲቴክሽን ወይም ህመሙን የማወቅ ህክምናው ደግሞ ታውቆ የጋራ ህክምና እንዲኖረው ማድረግ ነው። በሀገራችን ባለፉት 7 ወራት አካባቢ ድረስ የኢትዮጵያን ፔዲያትሪክ ኒውሮ ኦንኮሎጂ ካፓሲቲ ቢልዲንግ ጀምረናል። ይህም በኢትዮጵያ በጥቁር አንበሳ ስፔሻል ሆስፒታል፣ በጅማ ዩኒቨርሲቲ፣ ጎንደር፣ ሐዋሳ እንዲሁም ቅዱስ ጳውሎስ ወለጋ እነዚህ በጋራ በመሆን ሀገር አቀፋዊ የሆነ የሐኪሞች የመማክርት ጉባኤ ይህም ናሽናል ኢሚዲቲ የምንለው ማለት ነው። ስለዚህ ማንኛውም ታካሚ ለምሳሌ ጎንደር ላይ ቢሆን የታካሚ የህፃናት የጭንቅላት እጢ ካለበት ይሄ ኬዙ በሀገር አቀፍ የሐኪሞች የመማክርት ጉባኤ ናሽናል መልቲ ዲሲፕሊን ትሪትመንት በሚለው በመወያየት
አስፈላጊ ግብአት አስፈላጊ ደግሞ ኢንፑቶች በሚኖሩበት ጊዜ ከዓለም አቀፍ ከአሜሪካ እንዲሁም ከካናዳ ካሉ የሐኪሞች ጋር በመመካከል ህጻናት አስፈላጊውን ሕክምና የሚያደርጉበትን ስርዓት የመዘርጋት መርሃ ግብር ነው። በተጨማሪም በኢትዮጵያ ውስጥ ያሉ የህክምና ተቋማት በጋራ ምክክር በማድረግ በህመሙ የሚጠቁ ህጻናትን ህይወት መታደግና በሀገር አቀፍ ደረጃም ህክምናው የሚሰጥበትን ማዕከላት ማስፋት ላይ ትኩረት አድርጎ መጀመሩንም ዶክተር አረጋ አክለዋል። በሀገር አቀፍ ደረጃም በበሽታው ዙሪያ ለህብረተሰቡ ግንዛቤ መፍጠር ቀዳሚው መፍትሄ መሆኑንም ጠቁመዋል። በባቱ ከተማ የሚከበረውን የዘንድሮውን የጥምቀትና የከተራ በዓላትን ለማክበር 54,000 የሚጠጉ የሀገር ውስጥና የውጭ ሀገር ጎብኚዎች ይገኛሉ ተብሎ እንደሚጠበቅ የከተማ ባህልና ቱሪዝም ቢሮ አስታውቋል። በዓሉን በሰላምና በድምቀት ለማክበርም ከመሰረተ ልማት ማሟላት ጀምሮ አስጎብኚዎችን እስከ ማዘጋጀት የሚደርሱ ዘርፈ ብዙ የቅድመ ዝግጅት ስራዎች መጠናቀቃቸው ተገልጿል። ኃይለ ገብርኤል ታደሰ ተጨማሪውን አዘጋጅቷል። በባቱ ከተማ የዘንድሮን የከተራና ጥምቀት በዓላትን በድምቀት ለማክበር ቅድመ ዝግጅት እየተደረገ እንደሚገኝ ተገልጿል። ከተማዋ በየዓመቱ የጥምቀት በዓልን በዝዋይ ሐይቅ ዳርቻ በልዩ ሁኔታ እንደምታከብር የሚታወቅ ሲሆን በዓሉን መሰረት ያደረገ ዝግጅት እያደረገ መሆኑን ነው የባቱ ከተማ ባህልና ቱሪዝም ቢሮ ያስታወቀው። የባቱ ከተማ ባህልና ቱሪዝም ቢሮ ኃላፊ አቶ ከማል በዳሶ እንደገለጹት የበዓሉ ዝግጅት የተጀመረው በዓሉ ከመቃረቡ ቀደም ብሎ ነው። በተለይም ከገና በዓል ጀምሮ ወደ ከተማው የሚገቡ የውጭና የሀገር ውስጥ ቱሪስቶች ቁጥር መጨመሩን የተናገሩት የቢሮ ኃላፊው እንግዶችን በአግባቡ ለማስተናገድና ደህንነታቸውን ለመጠበቅ ሰፊ ስራዎች መሰራታቸውን ገልጸዋል። በዓሉ ሃይማኖታዊ ስርዓቱን ጠብቆ እንዲከበር ከሃይማኖት አባቶች ጋር በተደጋጋሚ መወያየታቸውን የጠቆሙት ኃላፊው በአጠቃላይ 54,000 የሚደርሱ ጎብኚዎች በበዓሉ ይሳተፋሉ ተብሎ እንደሚጠበቅ አንስተዋል። ባህልና ቱሪዝም እኛ እየሰራን ያለነው ሶስት ትልቅ ነገሮች ናቸው። አንደኛው ጥምቀቱ የራሱን ግርማ ሞገስ ይዞ ድምቀቱን እንደተጠበቀ እንዲቀጥል የማድረግ ስራ ነው። ሁለተኛውና ዋነኛው ደግሞ በከተማ ውስጥ ያለውን የቱሪዝም ፍሰት ከመጨመር አንጻር ከተማችን በተፈጥሮ የደንበል ሐይቅ አጠገብ እንደመሆኗ መጠን ደንበል ውስጥ ያሉት ታቦታት በሙሉ ዝግጁ እንዲያደርጉና ማመናኑ በጊዜ ተዘጋጅተው እንዲቀበሉ የማድረግ ስራ ብዙ እንቅስቃሴ ሰርተናል። እስካሁን የጀመርናቸው ስራዎችንም በአግባቡ አንዱ የመሰረተ ልማት ማሟላት የመሰረተ ልማት አቅጣጫ አንዱ ውሃውን ዘመብራቱን የማሟላት ይህ ብዙ ስራዎች ሰርተናል። አጠቃላይ እስከ 54,000 የሚሆን ማምናን ደግሞ በጥምቀቱ ጊዜ ታዳሚ ይሆናል የሚል ሀሳብ ነው ያለን። በዝዋይ ሐይቅ ዙሪያ የሚሰሩ አስጎብኚዎችም እንግዶችን ለመቀበል ዝግጅታቸውን ማጠናቀቃቸውን ገልጸዋል። በባቱ ከተማ አስጎብኚ የሆኑት ሀብታሙ በዳሳ ጎብኚዎች በሐይቁ ላይ የሚገኙ ደሴቶችንና ጥንታዊ ገዳማትን እንዲጎበኙ ምቹ ሁኔታዎች መመቻቸታቸውን ጠቁመዋል። አስጎብኚዎችም የየራሳቸውን ጀልባዎች በማሳመርና የአካባቢውን ባህላዊ ምግቦች በማዘጋጀት እንግዶችን ለመቀበል እየተጠባበቁ መሆኑን ገልጸዋል። እኛ እንግዲህ ዝዋይ ባቱ ነዋሪዎች የዝዋይ ሐይቅ ላይ የጥምቀት አከባበርን ከወዲሁ እየተዘጋጀንበት ያለው ሁኔታ እንግዲህ ያሉንን ጀልባዎች ዝዋይ የምትታወቀው ደሴቶቹ ላይ ገዳማት አሉ እና ቱሪዝም በጥሩ ሁኔታ ዙሪያውን ያለው ቱሪዝም በጣም በጥሩ ሁኔታ እየሳበ ስለሆነ የአካባቢው ሰው በጥሩ ሁኔታ የዚህም የከተራ በዓልን ተዘጋጅቶበት አስቦበት ያለውን ጀልባውን ባህላዊ የበላውን አዘጋጅቶ ጀልባ ቀለም ቀብቶ እንግዶችን ያቦቱን አጅቦ በሐይቁ ላይ ተጉዘው በጥሩ ሁኔታ እንዲከበር እንዲያደርግ ይዘጋጅበታል። ብዙ እንግዶች ይመጣሉ። አሁን ግን ቅርብ ጊዜ ምንድነው ጎብኚው በጣም ጨምሯል፣ ከድሮ ጨምሯል። በዓሉን ለማክበር ወደ ስፍራው የሚያቀኑ ጎብኚዎች በሰላም ወጥተው እንዲመለሱ የተቀናጀ የጸጥታና የኢኮኖሚ ዝግጅት መደረጉ ተገልጿል። የኢራን መንግስት በሀገሪቱ የተቀሰቀሰውን ህዝባዊ ተቃውሞ ተከትሎ ተሳታፊዎችን በሞት የመቅጣት እቅድ እንደሌለው አስታውቋል። የውጭ ጉዳይ ሚኒስትሩ አባስ አራቺ ዛሬ ለጋዜጠኞች በሰጡት ምላሽም መንግስት የሞት ቅጣትን እንደ አማራጭ እንዳልያዘው ተናግረዋል። ዳግም ተገኝ የቴህራን ሰማይ ለቀናት ከቆየው የጦርነትና የስጋት ደመና በኋላ በከፊል እየጠራ ይመስላል። ነገር ግን በምድሪቱ ላይ ያለው እውነት ከሰማዩ ንጽህና ጋር ፍጹም የሚቃረን ነው። የኢማም ሆሜኒ ዓለም አቀፍ አውሮፕላን ማረፊያ የአየር ክልሉን መልሶ መክፈቱን ተከትሎ የመንገደኞች አውሮፕላኖች ማረፍና መነሳት ቢጀምሩም በሚታየው የፖለቲካና የማህበራዊ መሬት ላይ ግን አለመረጋጋቱ እንደ እሳተ ገሞራ እየተንተከተከ ነው። ዓለም አቀፉ ማህበረሰብ አይኖቹን በኢራን ላይ ተክሏል። በዚህ ውጥረት መሃል የኢራን ከፍተኛ ባለስልጣናት የሚሰጡት መግለጫዎች የአሜሪካ የጦር ኃይል እንቅስቃሴና በጎዳናዎች ላይ ያለው የህዝብ ቁጣ ተደማምረው የመካከለኛው ምስራቅን ቀጣይ ጣፈንታ ጥርጣሬ ውስጥ ከተውታል። የኢራን ሪፐብሊክ መንግስት በአሁኑ ወቅት በሁለት ወሳኝ ግንባሮች እየተፈተነ እንደሚገኝ የአል አረቢያ መረጃ ያመላክታል። እንደ መረጃው ከሆነ የመጀመሪያውና ዋነኛው ፈተና በምዕራባውያን ዘንድ የጭካኔ እርምጃ ተብሎ የሚጠራው የውስጥ ተቃውሞ አያያዝ ሲሆን ሁለተኛው ደግሞ
ደግሞ ከአሜሪካና ከእስራኤል ጋር የገባችበት የቃላትና የስትራቴጂ ጦርነት ነው። በዚህ ወሳኝ ሰዓት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለጋዜጠኞች የሰጡት ምላሽ የሁኔታውን ክብደትና መንግስት የገባበትን የመከላከል አቋም እንደሚያሳይ ነው የተገለጸው። ስለ ተቃዋሚዎች ዕጣ ፈንታና ስለሚናፈሰው የሞት ቅጣት ተጠይቀው አራግቺ በሰጡት ምላሽ በአሁኑ ሰዓት የሞት ቅጣት ወይም ስቅላት የመፈጸም እቅድ የለም ሲሉ ተደምጠዋል። የንግግር በውስጡ ብዙ መልእክቶችን አዝሏል። በአንድ በኩል ዓለም አቀፉን ማህበረሰብ ለማረጋጋትና በኢራን ላይ እየበረታ ያለውን የሰብአዊ መብት ጥሰት ክስ ለማለዘብ የተደረገ ዲፕሎማሲያዊ ጥረት ሲሆን፣ በሌላ በኩል ደግሞ በውስጥ ያለውን የህዝብ ቁጣ ላለማባባስ የተወሰደ ታክቲካዊ ማፈግፈግ ሊሆን እንደሚችል ተንታኞች ይገምታሉ። እቅድ የለም የሚለው ቃል ፖለቲካዊ እንጂ ህጋዊ ዋስትና ለመሆኑ ቴህራን ጎዳናዎች ለውጥ ለሚጠይቁ ወጣቶች ስጋቱ እንዳለቀቃቸው እየዘገቡ ይገኛሉ። የውጭ ጉዳይ ሚኒስትሩ ይህንን ይበሉ እንጂ የመንግስት የጸጥታ መዋቅርና ሌሎች ከፍተኛ ባለስልጣናት የሚያስተጋቡት ትርክት ፍጹም የተለየና እየጠነከረ ነው። ለቀናት በዘለቀው ተቃውሞ የሞቱ ሰዎችን ቁጥር በተመለከተ የሚወጡት መረጃዎች የተለያዩ ናቸው። የምዕራባውያን ሚዲያዎችና የሰብአዊ መብት ተሟጋች የሟቾች ቁጥር በሺዎች እንደሚቆጠር ሲዘግቡ፣ የኢራን ከፍተኛ ባለስልጣናት ግን ይህንን አሃዝ የተጋነንና የጠላት ፕሮፓጋንዳ ሲሉ አጣጥለውታል። አንድ ስማቸው እንዳይጠቀስ የፈለጉ ከፍተኛ የኢራን ባለስልጣን ለፎክስ ኒውስ እንደገለጹት የሟቾቹ ቁጥር በምዕራባውያን ሚዲያዎች እንደሚወራው ሳይሆን እጅግ ያነሰ ነው። እኒሁ ባለስልጣን አክለውም የተፈጠረው ቀውስና የደም መፋሰስ የኢራን ህዝብ ፍላጎት ሳይሆን የእስራኤልና የውጭ ኃይሎች ሴራ እንደሆነ በጣት ቀስረዋል። ይህ የውጭ ሴራ ትርክት የኢራን መንግስት በተደጋጋሚ የሚጠቀምበት የመከላከያ ካርድ ነው። የውስጥ ችግሮችና የህዝብን የለውጥ ጥያቄ ወደ ውጭ ጠላት በማዞር ህዝቡን በብሔራዊ ስሜት ለማሰባሰብና መንግስት የሚወስደውን ማንኛውንም የኃይል እርምጃ ህጋዊ ለማድረግ የሚደረግ ስልት ነው የሚሉ ትንተናዎች በርክተዋል። ባለስልጣኑ እንደሚሉት እስራኤል በኢራን ውስጥ አለመረጋጋት ለመፍጠር የስለላ መረቧን በመጠቀም ወጣቶችን ለአመጽ እያነሳሳች ነው። ይህ ክስ ቴህራን ለቀውሱ ፖለቲካዊ መፍትሄ ከመስጠት ይልቅ ጉዳዩን እንደ ደህንነት ስጋት በመቁጠር የኃይል እርምጃዋን አጠናክራ ለመቀጠል ያላትን ቁርጠኝነት ያሳያል። በዋሽንግተን በኩል ያለው ሁኔታም ውጥረቱን ወደ አደገኛ ደረጃ እያሸጋገረው ነው። የአሜሪካ የጦር ኃይልና የብሔራዊ ደህንነት ምክር ቤት በኢራን ላይ ወታደራዊ እርምጃ ለመውሰድ የተለያዩ አማራጮችን እየተመለከቱ መሆኑ ተሰምቷል። የፎክስ ኒውስ ዘገባ እንደሚያመለክተው አሜሪካ በኢራን የኒውክሌር መርሃ ግብሮችና በወታደራዊ ትዕዛዝ ማዕከላት ላይ የተወሰነና ኢላማውን የጠበቀ ጥቃት ለመሰንዘር እቅድ እያወጣች ነው። ይህ የአሜሪካ አቋም የመጣው ኢራን በተቃዋሚዎች ላይ የምትወስደውን እርምጃ እንድታቆምና በቀጠናው የምታደርገውን የሽብር ድጋፍ እንድትገታ ለማስገደድም ነው። ፔንታጎን በጠረጴዛው ላይ ያስቀመጠችው አማራጮች ከሳይበር ጥቃት እስከ ሚሳኤል ድብደባ የሚደርሱ ናቸው። ፕሬዚዳንት ቮሎዲሚር ዘለንስኪ የሩሲያ ጥቃቶችና የአየር ሁኔታ መበላሸት ያስከተሉት ውጤት እጅግ ከባድ ነው ያሉ ሲሆን በጥቅሉ በዩክሬን የኤነርጂ ዘርፍ ላይ የአስቸኳይ ጊዜ አዋጅ ይታወጃል ማለት ተናግረዋል። ፕሬዚዳንቱ ከሩሲያ ጋር ለሚደረገው ጦርነት ወታደሮችን በማሰባሰብ ሂደት ላይ ሰፊ ለውጦች እንደሚያስፈልጉም ገልጸዋል። ተጨማሪ አለን። ፕሬዚዳንት ቮሎዲሚር ዘለንስኪ በሩሲያ የአየር ድብደባ ምክንያት የተጎዳውን የኃይል አቅርቦት ለመታደግ በኤነርጂ ዘርፉ ላይ የአስቸኳይ ጊዜ አዋጅ እንደሚያውጁ አስታውቋል። በተለይም በኪየቭ ባለፈው ሳምንት በደረሰው ጥቃት ክፉኛ ወደመሆን የኤሌክትሪክና የሙቀት አቅርቦት ለመመለስ የአደጋ ጊዜ ቡድኖች ሌት ተቀን ጥረት እያደረጉ ባሉበት በዚህ ወቅትም ፕሬዚዳንቱ ይህንን ውሳኔ አሳልፈዋል። የጥገና ስራው እጅግ አስቸጋሪ በሆነ የቅዝቃዜ ወቅት ላይ የተከናወነ የሚገኝ ሲሆን የሌሊቱ ቅዝቃዜ ከዜሮ በታች ወደ 20 ዲግሪ ሴልሺየስ ተቃርቧል። በታሪክ ምዕራፍ ውስጥ እምብዛም የማይታይ የሰው ልጅን ሕሊና የሚሰቅልና የዓለምን ከኃይል ሚዛን የሚገረስስ ታላቅ የታሪክ ማዕበል በምስራቅ አውሮፓ በረዷማ ሜዳዎች ላይ እየተመመ ነው። ኪየቭ ዛሬ በበረዶ የተሰራ መቃብር መስላለች። ሰማዩ በሚሳኤል ጭስ ተጋርዶ ምድሪቱ ደግሞ በኤሌክትሪክ እጦት በጨለማ ትወጣለች። ፕሬዚዳንት ቮሎዲሚር ዘለንስኪ በኤነርጂው ዘርፉ ላይ የአስቸኳይ ጊዜ አዋጅ ሲያውጁ ድምጻቸው በብርድና በተስፋ መቁረጥ ተሰባብሮ ነበር። ይህ አዋጅ ለዩክሬን ሕዝብ የድል ብስራት ሳይሆን የ4 ዓመታት አሰቃቂ ጉዞ የመጨረሻው ገጠፋት ደውሎ ተሰምቷል። ሩሲያ ብርድን እንደ ስትራቴጂካዊ መሳሪያ ተጠቅማ የዩክሬን የጀርባ አጥንት ለመስበር ቆርጣ ተነስታለች። ከዜሮ በታች 20 ዲግሪ በሚደርስ አስቸጋሪ ቅዝቃዜ ውስጥ የኪየቭ ሕንፃዎች እንደ በረዶ ቋጥኝ ቀዝቅዘዋል። እናቶችም በጨለማ ውስጥ ሆነው የሞት መልአክን የክንፍ ድምፅ እየሰሙ ነው።
ዘለንስኪ በኤክስ ገጻቸው ባስተላለፉት መልእክት የሩሲያ ጥቃቶችና የአየር ሁኔታ መበላሸት ያስከተሉት ውጤት እጅግ ከባድ ነው ያሉ ሲሆን በጥቅሉ በዩክሬን የኤነርጂ ዘርፍ ላይ የአስቸኳይ ጊዜ አዋጅ ይታወጃል ማለት ተናግሯል። በርካታ ጉዳዮች አስቸኳይ መፍትሄ ይሻሉ ያሉ ዘለንስኪ በተጨማሪም በኪየቭ ቋሚ የቅንጅት ዋና መስሪያ ቤት እንደሚቋቋም ገልጿል። አዲሱ የኤነርጂ ሚኒስትር ዴኒስ ሽሚሃል ስራውን በበላይነት እንደሚመሩ አስታውቋል። ፕሬዚዳንቱ አክለውም ወደ ዩክሬን የሚገባውን የኤሌክትሪክ ኃይል መጠን በከፍተኛ ሁኔታ ለመጨመር ስራዎች እየተከናወኑ መሆኑ ጠቁመዋል ሲል ዘገበው ሮይተርስ ነው። በሌላ በኩል ፕሬዚዳንት ዘለንስኪ ከሩሲያ ጋር ለሚደረገው ጦርነት ወታደሮችን በማሰባሰብ ሂደት ላይ ሰፊ ለውጦች እንደሚያስፈልጉም ገልጿል። ከአዲሱ የመከላከያ ሚኒስትር ሚካይሎ ፌዶሮቭ ጋር ከተወያዩ በኋላ እንደገለጹት ወታደራዊ ኃይሉን በክፍለ ጦሮች መካከል ፍትሐዊ በሆነ መልኩ ለማከፋፈል ውሳኔ ላይ ተደርሷል። ይሁን እንጂ ለዩክሬን መከላከያና ደህንነት ኃይሎች እንዲሁም ለሀገሪቱ ኢኮኖሚ እንቅስቃሴ የተሻለ ዋስትና የሚሰጡ ሰፋ ያሉ የለውጥ እርምጃዎች በማሰባሰብ ሂደቱ ላይ ያስፈልጋሉ ሲሉም አጽንኦት ሰጥቷል። ለ4 ዓመታት የዘለቀው ይህ አውዳሚ ጦርነት ዛሬ ወደ መጨረሻውና እጅግ አደገኛው ምዕራፍ ተሸጋግሯል። ከመጀመሪያው ቀን ጀምሮ እስከ ባክሙትና አቭዲቪካ እልቂት ድረስ ዩክሬን የሰው ልጅ ሞት የሚደገስበት ስፍራ ሆና ቆይታለች። አሁን ግን ከዓለም የፖለቲካ ትኩረት ወደ ተኩስ አቁም ስምምነት ዞሯል። ይሁን እንጂ ይህ የተኩስ አቁም ሂደት የሰላም መንገድ ሳይሆን የታሪክ ትልቁ የክህደት ድግስ እየመሰለ ነው። ዶናልድ ትራምፕ ዋሽንግተን ውስጥ ሆኖ ጦርነቱን ለማስቆም ያቀረቡት ባሉት ሀሳቦች ምክንያት አውሮፓ በስጋት እየታመሰች ነው። ዋሽንግተንና ብራሰልስም የገቡበት የቃላት ጦርነት ዩክሬንን ለሩሲያ አሳልፎ ለመስጠት መንገድ እየጠረገ ነው። አሜሪካ የሩሲያን የገንዘብ ምንጭ ለመምታት ስትጥር፣ ሩሲያ ደግሞ በበኩሏ የኒውክሌር ጦር መሳሪያዎቿን አውጥታ እያጸዳች ምዕራቢያንን እያሸበረች ነው። የሰሜን አትላንቲክ ጦር ኔቶ የሩሲያ አጎራባች በሆኑ ሀገራት ከፍተኛ የጦር ዝግጅት እያደረገ የተኩስ ማስጀመሪያውን እየተጠባበቀ ነው። ወደ አጫጭር መረጃዎቻችን አለፍን። 7ኛው ጠቅላላ ምርጫ ያለምንም ጸጥታ ችግር እንዲጠናቀቅ በቂ ዝግጅት ተደርጓል ተባለም። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት ስራዎች አፈጻጸም ግምገማ መድረክን እያካሄደ ነው። የፓርቲው ምክትል ፕሬዚዳንትና የፓርቲው ዋና ጽሕፈት ቤት ኃላፊ አቶ አደም ፋራ እንደ ገዢ ፓርቲ 7ኛው ጠቅላላ ምርጫ ስኬታማ እንዲሆንና ያለ ጸጥታ ችግር እንዲጠናቀቅ በቂ ዝግጅት ተደርጓል ብለዋል። በሁሉም የምርጫ ክልሎች ያለው የሰላም ሁኔታ ተገምግሞ ምርጫ ለማከናወን የሚያስችሉ የሰላምና ጸጥታ ስራዎች እየተሰሩ ነው ማለት ገልጸው ፓርቲው በምርጫው በብቃት ለመሳተፍ መዘጋጀቱንም አክሎ ተናግሯል። ስደተኞች የጥቃት ተጋላጭ እንዳይሆኑና መብቶቻቸው ከዜጎች እኩል እንዲጠበቁ እየተሰራ ነው ተባለም። መንግስት ከተለያዩ ሀገራት ድንበር አቋርጠው የመጡ ስደተኞች የጥቃት ተጋላጭ እንዳይሆኑና መብቶቻቸው ከዜጎች እኩል እንዲጠበቁ በትኩረት እየሰራ መሆኑን የስደተኞችና ከስደት ተመላሾች አገልግሎት አስታውቋል። በኢትዮጵያ ባሉ ስደተኛ ህጻናትና ወጣቶች ላይ የሚደርሰውን የሰብአዊ ጥቃት የሚዳስስ ጥናትም ይፋ ተደርጓል። መንግስት ስደተኞች ህግ ከለላ እንዲያገኙ ዓለም አቀፍ ተቀባይነት ያላቸውን ህጎችና አዋጆች ተግባራዊ እያደረገ ይገኛል ሲሉም የአገልግሎቱ ዋና ዳይሬክተር ጠይባ ሐሰን ተናግሯል። ይፋ የሆነው የጥናት ውጤትም የስደተኞችን ደህንነት ለመጠበቅ ለፖሊሲ ስራዎችና ለተለያዩ ህግ አሰራሮች እንደ ትልቅ ግብዓት የሚያገለግል መሆኑን አብራርተዋል። የመንግስት ጥረት እንደጠበቀ ሆኖ የስደተኞች ጉዳይ ዓለም አቀፋዊ ይዘት ያለው በመሆኑ መብታቸውንና ሰብአዊ ነፃነታቸውን ለማስጠበቅ ከሚመለከታቸው ዓለም አቀፍ አካላት ጋር በቅንጅት መስራት ወሳኝ መሆኑንም ዋና ዳይሬክተሯ አክለው ገልጸዋል። የጣና በለስ ስኳር ፋብሪካ ከ2 ወራት በኋላ ወደ ምርት እንደሚመለስ ተገለጸ። በቀን ከ12000 ኩንታል በላይ ስኳር የማምረት አቅም ያለው የጣና በለስ ስኳር ፋብሪካ በተለያዩ ምክንያቶች ከ1 ዓመት በላይ ስራ አቋርጦ ቆይቷል። ፋብሪካው ያለበትን ችግር በመለየት ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር በቅርበት በመሰራቱ ወደ ምርት መግባት የሚያስችል ሁኔታ ላይ ደርሷል ተብሏል። የጣና በለስ ስኳር ፋብሪካ በሙሉ አቅሙ ወደ ስራ ሲመለስም በርካታ ተሽከርካሪዎችን የሚያስተናግድና በአካባቢው ያለውን እንቅስቃሴ የሚጨምር በመሆኑ ለሌሎች የአገልግሎት ዘርፎች የሚያመጣው ዕድል የጎላ ነው ተብሏል። ፋብሪካው ወደ ምርት እንዲመለስ የነበሩበት የኃይል አቅርቦት፣ የአደረጃጀትና የስራ ባህል እንዲሁም የሸንኮራ አገዳ ልማት ችግሮች ተቀርፈው ለውጦች መታየታቸውን ጠቅሷል። 2045 በላይ ሄክታር ሸንኮራ አገዳ የለማ ሲሆን ከ2 ወራት በኋላ ስኳርን ጨምሮ
የተቀናጀ ምርት የማምረት ስራ እንደሚጀመርም ጠቁሟል። ከውጭ በሱዳን አስቸኳይ ሰብአዊ ተኩስ አቁም እንዲደረግ ጥሪ ቀረበ። አምስተኛው የሰላም ምክክር መድረክ ትላንት ማምሻውን በግብጽ ዋና ከተማ ካይሮ ተጀምሯል። በመድረኩም አስቸኳይ የሰብአዊ ተኩስ አቁም እንዲደረግ ሲሉ ግብጽ፣ የተባበሩት መንግስታት ድርጅትና የአሜሪካ ተወካዮች ጥሪ አቅርበዋል። ግብጽ የሱዳንን መፈራረስ አትፈልገውም ያሉት የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ የሱዳን መንግስታዊ ተቋማትና ሉዓላዊነትን ከአማጽያን ጋር እኩል ማየት ተቀባይነት የለውም ብለዋል። ይህም ለአምስተኛ ጊዜ እየተደረገ ያለውን የሰላም ድርድር ተስፋ ሰጪ እንዲሆን አድርጎታል የተባለው የሰላም ድርድሩ ላይ የአውሮፓ ህብረትን ጨምሮ ሳውዲ አረቢያ፣ አሜሪካ፣ ቻይና እና ሌሎችም ተሳታፊ መሆናቸው ተገልጿል ሲል አፍሪካ ኒውስ ዘግቧል። በመጨረሻም ቱርክ ከእስራኤል ጋር ግንኙነቷን ወደ መደበኛ ሁኔታ ለመመለስ የቀረበላትን ጥያቄ ውድቅ ማድረጓን አስታወቀች። የቱርኩ የውጭ ጉዳይ ሚኒስትር ሃካን ፊዳን ለጋዜጠኞች በሰጡት መግለጫ የቤንያሚን ኔታንያሁ አስተዳደር በጋዛ የሚፈጽመውን ጥቃት እስካላቆመ ድረስ ከእስራኤል ጋር ግንኙነት መመስረት የማይቻል መሆኑን ገልጿል። ቱርክ ከጋዛው ጦርነት መነሻ ጀምሮ በእስራኤል የሚፈጽመው ጥቃት በመቃወም የንግድና የዲፕሎማሲ ግንኙነቷን ማቋረጧ ይታወቃል። ሚኒስትሩ አክለውም እስራኤል ከተሞችን የመደብደብ እንዲሁም በንጹሃን ላይ ጥቃት የመፈጸም ተግባሯን ካላቆመች ግንኙነቱ ወደ ነበረበት እንደማይመለስ አሳስቧል። አንካራ በጋዛ የተኩስ አቁም ስምምነት እንዲደረስ ዲፕሎማሲያዊ ጥረት እያደረገች ሲሆን በቀጣይ በሚቋቋመው የጋዛ መልሶ ግንባታና በዓለም አቀፉ የሰላም አስከባሪ ኃይል ውስጥ ለመሳተፍ ዝግጁ መሆኗን ሚኒስትሩ አረጋግጠዋል ሲል አናዶሉ ዘግቧል። በሴቶች ላይ በወር አበባ ወቅት መኖር ተፈጥሯዊ ጉዳይ ቢሆንም አንዳንድ ጊዜ የሚኖረው የበዛ ህመም ግን ሕክምና እንደሚሻ የሕክምና ባለሙያዎች ይመክራሉ። እነዚህ ህመሞች ምንድናቸው? መፍትሄውስ? የሚለውን የጤና ባለሙያው እንደሚከተለው አዘጋጅቷል። ሰላም። ሴቶች በወር አበባ ወቅት ህመም መኖር ተፈጥሯዊ ነገር ነው። ነገር ግን ሕክምና የሚያሻባቸው ወቅቶች ይኖራሉ። ዶክተር ቢኒያም ፍሳኔ አብራችሁን ቆዩ። በወር አበባ ወቅት ማህፀን ውስጥ የተከማቸውን ደም ለማስወጣት ማህፀን በሚኮማተርበት ጊዜ የወር አበባ ህመም ይከሰታል። በአብዛኛው የታችኛው የሆዳችሁ ክፍል ወይንም ጀርባችሁ አካባቢ ይኖራል። ታዲያ ይህ ህመም አብዛኛውን ጊዜ ተፈጥሯዊ ሲሆን አልፎ አልፎ ግን የበሽታ ምልክት ሊሆን ይችላል። ተፈጥሯዊው የወር አበባ ህመም በበሽታ ምክንያት ከሚመጣ የወር አበባ ህመም መለየት የምንችለው በዋናነት የሚከሰተው ሴት ልጅ የወር አበባ ማየት በጀመረችበት ወቅት ሲሆን በሌላ ተጓዳኝ ምልክቶች አይኖሩትም። በወር አበባ ወቅት ህመም እንዲኖር ሊያደርጉ የሚችሉ ነገሮችን እንነጋገር። አንደኛ፣ ማህፀን ላይ የሚከሰት ኢንፌክሽን፣ ሁለተኛ፣ ማህፀን ላይ የሚወጣ እጢ፣ ሶስተኛ፣ የማህፀን ክፍል ከማህፀን ውጪ ሌላ የሰውነት ክፍል ላይ ሲገኝ ወይንም በህክምናው አጠራር ኢንዶሜትሪዮሲስ። እነዚህ ካሉ ከወር አበባ ህመም በተጨማሪ ሌሎች ተጓዳኝ ምልክቶችን ያሳያሉ። ለምሳሌ የማህፀን ኢንፌክሽን ሲኖር ከማህፀን የሚወጣ መጥፎ ጠረን ያለው ፈሳሽ፣ ትኩሳት የሚኖር ሲሆን ማህፀን ላይ የሚኖር እጢ ካለ ደግሞ የወር አበባ መዛባት፣ ከዚህ በተጨማሪ ማህፀን አካባቢ እብጠት ሊኖር ይችላል። በወር አበባ ወቅት የሚከሰትን ህመም እንዴት ማከም ይቻላል? በወር አበባ ወቅት የሚከሰትን ህመም የሚከተሉትን ነገሮች በማድረግ ማስታገስ ይቻላል። አንደኛ፣ ለብ ያለ ውሃ ሆድ ላይ ማድረግ፣ ሁለተኛ፣ አልፎ አልፎ ማስታገሻ መውሰድ፣ ሶስተኛ፣ በቂ ውሃ መጠጣት እንዲሁም መጠነኛ የአካል ብቃት እንቅስቃሴ ማድረግ።
ይህን ማድረግ ወደ ማህፀን የሚሄደውን የደም ፍሰት ስለሚጨምር ህመሙን ይቀንሳል። ከተለመደው የወር አበባ ህመም ተጓዳኝ ምልክቶች ካዩ ወደ ህክምና ተቋም በመሄድ አካላዊ ምርመራ እና ህክምና ማግኘት ይኖርቦታል። ሰላም። ብዙ ጊዜ የመኪና ባለቤቶች ከሚያነሷቸው ቅሬታዎች መካከል የመኪና ጎማ ወጪዎች ይጠቀሳሉ። የጎማ ወጪን ለመቀነስና የተሽከርካሪ ጎማ መበላትን ለመከላከል ተገቢውን ጥንቃቄዎች ማድረግ እንደሚገባም ይነገራል። በጉዳዩ ላይ ተጨማሪውን የአውቶሞቲቭ ባለሙያው እንደሚከተለው አዘጋጅቷል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዝግጅታችን የትኛውም አይነት ተሽከርካሪ ብታሽከርክሩ እጅግ በጣም አሳሳቢና ወሳኝ ስለሆነው የጎማ መበላት በስፋት እናያለን። ከመረጃዎቹ ጋር አብራችሁ የምቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ከመኪናችን በጣም ወሳኝ ከሆኑ ነገሮች መካከል አንዱ የሆነው የመኪና ጎማ ነው። ጎማችን እኩል የማያልቅ ከሆነ በተለያዩ ችግሮች ሊያሳየን ይችላል። ከነዚህ መካከል የአላይመንት ችግር፣ የአረግራጊ ክፍል ወይ ደግሞ ሰስፔንሽን ችግር ወይም በትክክል የጎማ አየር አለመሞላት ችግር ሊሆን ይችላል። ይህንንም ጎማው የተበላበት ቦታ የሚነግረን የተለያየ ነገር አለ። የመጀመሪያው የጎማው በውስጥ በኩል ወይም በውጭ በኩል ብቻ የሚያልቅ ከሆነ ይህ የሚነግረን የመኪናችን አረግራጊ ክፍል ወይ ደግሞ ሰስፔንሽን ላይ በካምበር የሚባለው ላይ ችግር እንዳለ የሚያሳየን ሲሆን ይህም በአላይመንት መስተካከል የሚችል ነው። ሁለተኛው ደግሞ የጎማው አተላለቅ ከጎማው ውስጥ እንዲሁም ውጭ ሳይበላ የጎማው መሀለኛ ክፍል ብቻ የሚያልቅ ከሆነ የሚያሳየን ጎማው አየር በምንሞላበት ጊዜ ከሚፈለገው በላይ እየሞላ ነው እንደሆነ ነው። የጎማው መካከለኛ ቦታ ላይ ቶሎ ሲበላ ይህንንም ሊያሳየን ይችላል። ስለዚህ ይህ እንዳይፈጠር የመኪናችን ጎማ በትክክለኛ አየር መጠን መሙላት ተገቢ ነው። የመኪናችን ጎማ ትክክለኛ አየር መጠን ስንት እንደሆነ ለማወቅ እጅግ በጣም ዘመናዊ የሆኑ አሁን የሚመጡ ተሽከርካሪዎች የመኪናውን በር በምንከፍትበት ጊዜ ከጎኑ ተጽፎ እናገኛቸዋለን። ሶስተኛው ደግሞ የመኪናችን ጎማ በውጭ በኩል በውስጥ በኩልም እኩል አልቆ ነገር ግን መሃል ላይ ያለው ገና ከሆነ የሚያሳየን ነገር አለ። ይህም የጎማው የአየር መጠን በጣም ከመጠን በታች አንሶ እንደሆነ ነው። ስለዚህ ከላይ እንዳየነው ትክክለኛው የአየር መጠን መጠቀም እንዳለብን ያሳየናል። እነዚህ በአላይመንትና በጎማ አየር መጠን በማስተካከል የሚመለሱ ሲሆኑ ነገር ግን አንዳንድ ጊዜ የመኪናው አረግራጊ ክፍል የሆኑት ላይ ጉዳት በሚያጋጥምበት ጊዜ የመኪናችን ጎማ በአንድ በኩል የተጣመመ ይሆናል። ይህም ያለ ጊዜ ለጎማ ወጪ እንድንዳረግ ያስገድደናል። ከዚህ በተጨማሪ ጎማው በምንቀየርበት ጊዜ በተቻለ መጠን አራቱንም ጎማ እኩል ብንቀየር ይመረጣል። ሌላኛው ደግሞ መኪናችን ሰርቪስ በምናደርግበት ጊዜ አራቱንም ጎማ ቦታ ብናቀያየራቸው ተመራጭ ነው። በተለይ ፎንቹ ድራይቭ የሆኑ ተሽከርካሪዎች ላይ የመኪናችን የፊተኛው ጎማ የሚነዳው የፊተኛውን ጎማዎች በመሆኑ ለመዞርም ያንን ጎማ ስለሚጠቀም ወደ ፊተኛው ጎማ የተሻለ ጤንነት ያለው ጎማ መጠቀም ይኖርብናል። ይህ ለመኪናው ጤና ብቻ ሳይሆን ለመኪናችን ደህንነትም የሚጠብቅልን ስለሆነ ስለዚህ እነዚህ እና ሌሎችንም ጥንቃቄ ማድረግ ይኖርብናል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘሁ።